አራተኛው ደግሞ አይምሮአችን በኒውሮፕላስቲሲቲ ነው የሚሰራው። ኒውሮፕላስቲሲቲ ማለት አይምሮአችን ውስጥ የተቀመጠ ዲዛይን የሆነ መንገዶች አሉ እና ስልካችን ላይ የውሃ መንገድ የሆኑ ዝም ብሎ የሚጎትቱ በተኖች አሉ። ዝም ብሎ ሳናቀው እጃችን ሄዶ የሚነካቸው አይምሮአችን አይናችን ጨፍነን ፌስቡክን የምናገኘው ከሆነ ወገኖቼ መጠንቀቅ አለብን። ስለዚህ የአይምሮአችንን ኒውሮፕላስቲሲቲ ቀይረ ነው ምንድነው ማድረግ ያለብን? እንዳለ የስልካችንን ሞድ ግሬይ ሞድ ፌስቡክን ጥቁር ኢንስታግራምን ቲክቶክ እንኳን ሲጀምረውም ጥቁር ነው ቲክቶክን ነጭ አድርገነው የማይስብ አትራክት የማያደርገን ከለመድነው መንገድ ወጣ ማለት የውሃ መንገድ የሆነብንን ይዞ ጅብ የሚያደርገንን ገደብ ባምፐር እንሰራለታለን። ባምፐሩ ምን ያደርገናል? ሁሉ ጊዜ ዲስኮምፈርት ይፈጥራል። ዘለን እንዳንገባ ይይዘናል፣ ጊዜ ይሰጠናል፣ እንድናስብ ያደርገናል። ሌላ ደግሞ ማድረግ ያለብን ምንድነው? ዘለን ስልካችንን ከማንሳታችን በፊት ለምንድነው ስልኬን ማነሳው? ለምን ስልኬን አነሳው? ሪሊ ፈልጌው ነው? ጠርቶኝ ነው ወይስ ፈልጌው ነው? ስልካችን ይጠራናል። ሁሉ ጊዜ ዲዛይን የሆነው ፓወር የሰሩት ኢንጂነሮች የሰውን ባህሪ አጥንተው የሰውን ካራክተር አጥንተው ስለሰሩ ይጠራናል። ስልኩ ይጠራናል። ግን ሲጠራችሁ ሁሉ ወይ አትበሉ። ኖታ ኮምፒውተር ስትደውሉልን ወይ እንላለን ንግድ ለመነገድ። ስልካችሁ ሲደውልላችሁ ሲጠራችሁ ግን ሚስ ኮል ሲያደርግላችሁ ወይ ኮል ሲያደርግላችሁ ወይ አትበሉት። ዋይ እጠቀምበታለሁ ወይ እውነት ስራ ልሰራበት ነው፣ ትርፍ ላተርፍበት ነው፣ ወዳጄን ልጠይቅበት ነው፣ እናቴን ላዋራበት ነው ወይ ብላችሁ ጠይቁ። don't pick your phone without reason። ሲጠራችሁ የምታነሱ ከሆነ it's a modern way of slavery። ባርነት እየገባችሁ ነው። ከማንሳታችሁ በፊት ስልካችሁን ጠይቁ። ለምንድን ነው አሁን ስልኬን የማነሳው? ሂሳብ ልሰራበት ነው፣ ላጠናበት ነው፣ ዲግሪን ማስተርሴን ፒኤችዲ ላደርግበት ነው፣ እናቴን ልጠይቅበት፣ አባቴን ኃይል ልልበት ነው ወይስ እንቶ ፈንቶ ነው? ቼክ አድርጉ። ኖታ